ተረት የላምበረት ትንሿ ጫጩት። ከዕለታት አንድ ቀን ትንሿ ጫጩት የጽጌረዳ ቁጥቋጦ ውስጥ ተኝታ ነበር። ላሚቷ መጥታ አጠገቧ የነበሩ ቅርንጫፎችን ስታንኮሻኩሽ ድንግጥ ብላ ከእንቅልፏ ነቃች። ጩኸቱ ረብሿት ስትነሳ የጽጌረዳ ቅጠል ጅራቷ ላይ ወደቀ። ደንግጣ ስለነበረ ምን እንደወደቀ አላስተዋለችም ነበር። በዚህ ወቅት ትንሿ ጫጩት ሰማይ ወደቀብኝ ብላ ጭው 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 እያለች አለቀሰች። ከአካባቢው ለመሸሽም በቻለችው ፍጥነት ሮጠች። ስትሮጥ የከብት በረት ጋር ደረሰች። በረቱ ጋር ስትደርስ ዶሮ መሬት እየጫረች አቧራ ስታቦን አይታት ቆመች። ዶሮ አቧራ ማምነንሽን አቁሚ፣ ሰማይ ሊወድቅ ነው ብላ እያለቀሰች ነገረቻት። ዶሮዋም መሬት መጫሯን አቁማ ሰማይ እየወደቀ መሆኑን አንቺ በምን አወቅሽ ትንሿ ጫጩት ብላ ጠየቀቻት። በዓይኔ አይቻለሁ፣ በጆሮዬም ሰምቻለሁ፣ ቁራጩም ጭራዬ ላይ ወድቆ ነበር። ስለዚህ መደበቂያ ቦታ እስከምናገኝ እባክሽ እንሩጥ አለቻት። ዶሮዋም ቋቅ 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 እያለች እያለቀሰች መሮጥ ጀመረች። ትንሿ ጫጩትም ኋላዋ ተከተለቻት። ዶሮዋና ትንሿ ጫጩት ዳክዬ የሚዋኝበት ኩሬ እስከሚደርሱ ድረስ ሮጡ። ኩሬው ጋር ሲደርሱም ቆም ብለው ዳክዬ መዋኘትህን አቁም፣ ከኛ ጋር ሩጥ፣ ሰማይ እየወደቀ ነው አሉት። ዳክዬም ዶሮ ሰማይ እየወደቀ እንደሆነ በምን አወቅሽ ብሎ ጠየቃት። ዶሮዋም ትንሿ ጫጩት ነግራኝ ነው ብላ መለሰችለት። ትንሿ ጫጩት አንቺስ እንዴት ልታውቂ ቻልሽ ብሎ አፋጠጣት። ትንሿ ጫጩትም ለምንድነው የማላውቀው? በዓይኔ አይቻለሁ፣ በጆሮዬም ሰምቻለሁ፣ ስባሪውም ጅራቴ ላይ ወድቋል ብላ መለሰችለት። ትንሿ ጫጩት ዶሮዋና ዳክዬ አብረው መሮጥ ጀመሩ። አረንጓዴ መስክ ሲደርሱ ዘይ ሳር እየበላ ያገኙታል። ዳክዬ አንተ ዘይ ሳር ትበላለህ? ኧረ ሩጥ ብሎ ጮኸበት። ዘይም ለምንድነው የምሮጠው ብሎ ጠየቀው። ምክንያቱም ሰማይ እየወደቀ ነው ብሎ መለሰለት ዳክዬው። ዳክዬ አንተ እንዴት አወክ ብሎ ጠየቀው። ዶሮዋ ነግራኝ ነዋ ብሎ መለሰለት። ዶሮዋንም እሺ አንቺ ዶሮ እንዴት አወቅሽ አላት። ዶሮዋም ትንሿ ጫጩት ነግራኝ ነው አለችው። ትንሿ ጫጩት እንዴት ልታውቂ ቻልሽ ብሎ ጠየቃት። ትንሿ ጫጩትም በዓይኔ አይቻለሁ፣ በጆሮዬም ሰምቻለሁ፣ ስባሪውም ጅራቴ ላይ ወድቋል አለችው። ዘይም ይሄ ነገር እውነት ነው ማለት ነው? በሉ እንሩጥ አላቸው። ዘይ እየመራቸው መሮጥ ጀመሩ። እየሮጡ ጅግራ ያለበት ማሳ ሲደርሱ ጅግራ መሬት እየጫረ ምግብ ሲፈልግ ነበር። ጅግራ መሬት መጫርህን አቁም ብሎ ጮኸ ዘይ። ጅግራም ለምን ብሎ ሲጠይቅ ሰማይ እየወደቀ እንደሆነ ነገረው። ዘይ አንተ እንዴት አወክ ብሎ ጠየቀው። ዳክዬ ነግሮኝ ነው አለ ዘይ። ዳክዬ አንተስ ማን ነገረ አለው ዳክዬን። ዳክዬም ዶሮ ነግራኝ ነው አለው። ዶሮዋም ስትጠየቅ ትንሿ ጫጩት ነግራኝ ነው አለች። እሺ ትንሿ ጫጩት አንቺስ በምን አወቅሽ ብሎ ጠየቃት። በዓይኔ አይቻለሁ፣ በጆሮዬም ሰምቻለሁ፣ ስባሪውም ጭራዬ ላይ ወድቆ ነበር ብላ መለሰችለት። ጅግራም እውነት ነው ብሎ በማመን ቶሎ በሉ እንሩጥ ብሎ ዘይን፣ ዳክዬን፣ ዶሮዋንና ትንሿ ጫጩትን አስከትሎ መሮጥ ጀመረ። ሲሮጡ ተኩላ ያለበት ጫካ ደረሱ። ተኩላ ርቦት እያዛጋ ነበር። ሲያያቸው በጣም ደስ አለው። ተኩላው ዛሬ ምን እግር ጣላችሁ አላቸው እያዛጋ። ጅግራም አንተ ተኩላ ማዛጋትን ተውና እንሩጥ፣ ሰማይ ሊወድቅ ነው አለው። ተኩላውም ጅግራ ሰማይ ሊወድቅ እንደሆነ ማን እንደነገረ ንገረኝ አለው። ጅግራም ዝይ ነግሮኝ ነው አለ። እሺ ዝይ አንተስ ማን ነገረ ብሎ ጠየቀው። ዶሮ ነግራኝ ነዋ አለ ዝይ። ዶሮዋም ስትጠየቅ ትንሿ ጫጩት እንደነገረቻት ተናገረች። ተኩላ ትንሿ ጫጩትን ሰማይ ሊወድቅ እንደሆነ እንዴት እንዳወቀች ጠየቃት። ትንሿ ጫጩትም በዓይኔ አይቼ በጆሮዬ ሰምቼ እንዴት ማወቅ ያቅተኛል? በዛ ላይ ስባሪው ጅራቴ ላይ ወድቆ፣ ይልቅ ቶሎ ብለን የምንደበቅበት ቦታ እንፈልግ አለችው። ተኩላውም በጣም ጥሩ፣ ወደ እኔ መምጣታችሁ ደግሞ የበለጠ ጥሩ ነው። ሰማይ ቢወድቅ ባይወድቅ የማያስጨንቃችሁ ቦታ ወስዳችኋለሁ አላቸው። በቅድሚያ ጅግራን ትልቅ ክፍል ውስጥ አስገብቶ ዘጋበት። ቀጥሎ በተመሳሳይ ዘይንም ትንሽ ክፍል ውስጥ አስገብቶ ዘጋበት።
ዳክዬን ደግሞ ምድር ቤት ውስጥ አስገብቶ በር ቆለፈበት። ዶሮዋንም ይዞ የሽቦ ቤት ውስጥ አስገብቶ አስቀመጣት። ትንሿ ጫጩት ደግሞ የራሱ ክፍል ውስጥ አስገባት። ከዚህ በኋላ ትንሿ ጫጩት፣ ዶሮ፣ ዳክዬ፣ ዜና ጅግራ የደረሱበት አልታወቀም። ሰማዩም ይውደቅ አይውደቅ የተሰማ ነገር የለም። ተረቴን መልሱ፣ አፌን በዳቦ አብሱ ነው።